በቤታችሁ ውስጥ ጂኖች የሚኖሩባቸውን ዋና ዋና ቦታዎች ታውቃላችሁ? አዎን፣ መጥፎ ጂኖች፣ የተረገሙ ጂኖችና ሸይጣንም እንኳ በእነዚህ ቦታዎች ውስጥ ሊኖሩ ይችላል። እስካሁን ካልተጠነቀቃችሁም የእነርሱ መኖር ተጽዕኖ በሽታን፣ የአእምሮ ውጥረትን፣ የቤተሰብ ጥልን፣ የገንዘብ ኪሳራን ይዞ ሊመጣ ይችላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተደጋጋሚ በጥብቅ ስለ መጥፎ ጂኖች አደጋ አስጠንቅቀውናል። ኃያሉ አላህም በቅዱስ ቁርአን ላይ ጋኔንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ብሏል፣ በሱራ አዛሪያት በአንቀጽ 56 ላይ። ስለዚህ የጂኖችን መኖር በተመለከተ ምንም ጥርጥር የለበትም። ዛሬ ጂኖች የሚወዷቸውን 5 ቦታዎች እንነግራችኋለን። በእነዚህ ስፍራዎችም ላይ ለምን እንደሚኖሩና ራሳችሁንም እንዴት መጠበቅ እንደምትችሉም እንነግራችኋለን። ነገር ግን ከመጀመራችን በፊት በጂኖች መኖር የምታምኑ ከሆነ በኮሜንት ሳጥኑ ውስጥ በጂኖች መኖር አምናለሁ ብላችሁ ጻፉልን። ላይክ እና ሰብስክራይብ ማድረግም እንዳይረሳ። መልእክቶቹን ጠቃሚ ስለሆኑ ብዙ ሰዎች ጋር ለመድረስ የእናንተ ላይክ ይረዳል። ከበጎ ስራው ምንዳም ተጋሪ ሆኑ። አሰላሙ አለይኩም ውድ የተከበራችሁ ተመልካቾቻችን፣ የመጀመሪያው ቦታ ጂኖች ከእሳት የተፈጠሩ ፍጥረቶች መሆናቸውን ሁላችንም እናውቃለን። ኃያሉ አላህ በሱራ አልሂጅር በአንቀጽ 27 ላይ ጂንንም ከሰው በፊት ከእሳት ነበልባል ፈጠርነው ብሏል። ስለዚህ አስቡት፣ አንድ ነገር ከእሳት ከተፈጠረ ከእሳት አጠገብ መኖር አይመቸውም? አዎን ይመቸዋል። ኩሽና፣ ምድጃዎች፣ ስቶቭ፣ ቡታጋዞችና የጋዝ ነበልባሎች የጂኖች ተወዳጅ ስፍራዎች ናቸው። ረሱላላህ ሰለላሁ ዐለይሂ ወሰለም እንዳሉት በራችሁን በምሽት ስትዘጉ የምግብና የውሃ መያዣቸውን ሸፍኑ፣ ኩራዞቻችሁንም አጥፉ ብለዋል። ሰሂህ ቡኻሪ ቁጥር 5624። ይህ ሐዲስ በምሽት እሳትን ወይም ማብራትን ሳያጠፉ ማደር የጅንንና የሸይጣንን ተጽዕኖ እንዲኖር ሊያደርግ እንደሚችል ያሳያል። ስለዚህ እስቶቫችሁን ከመለኮሳችሁ ወይም እሳት ከማንደዳችሁ በፊት ቢስሚላህ በሉ። እናም ማዕድ ቤቱን ስታጸዱ ጨዋማ ውሃ እየረጫችሁ ሱራ ፋቲሃን ቅሩ። ከመምሸቱም በፊት የማዕድ ቤቱን ወይም የኩሽናውን በር ዝጉ። የሚያግዟችሁ የቤት ሰራተኞችም ካሉ ሲያጸዱ ቢስሚላህ ማለታቸውን መመሪያ ስጡ። ሁለተኛው ቦታ ቤታችንን ለማሳመር ብዙዎቻችን ቆንጆ ስዕሎችን፣ ካርቱኖችን፣ የእንስሳት ምስሎችን ወይም ፈገግ ያሉ ሴቶችን የያዙ ፍሬሞችን በቤት ግድግዳዎቻችን ላይ እንሰቅላለን። የሜካፕ መያዣዎች፣ የሻምፑ ጠርሙሶቻችንና የልጆች መጫወቻዎቻችን ብዙውን ጊዜ የሰው ፊት በላያቸው ላይ ያለባቸው ናቸው። በእነዚህ ሳቢያ መላኢካዎች ወደ ቤት አይገቡም። ረሱላላህ ሰለላሁ ዐለይሂ ወሰለም የውሻም ይሁን የሌሎች እንስሳቶች ስዕል ያለበት ቤት የእዝነት መላኢካዎች አይገቡም ብለዋል። ሰሂህ ቡኻሪ 5939 ላይ። ለምን ይህ ሆነ? ምክንያቱም ፊትን የሚያሳዩ ስዕሎች ጂኖችን ስለሚስቡ ነው። ቤቱ ሊኖርበት የሚችል እንደሆነ እንዲያስቡ ስለሚያደርጋቸው ነው። በዚህም መላኢካዎች ከዛ ቤት ርቀው ይሄዳሉ። ስለዚህ የእንስሳቶችን ወይም የሰው ፊቶችን የሚያሳዩ ምስሎችን ወይም ስዕሎችን በቤታችሁ ላይ አትስቀሉ። የሜካፕ መያዣ ሳጥናችሁን ወይም የሻምፑ ጠርሙሶቻችሁን በላያቸው ላይ የሴቶች ስዕሎች ካሉባቸው ሸፍኗቸው። ከተጠቀማችሁባቸው በኋላም የልጆቹን መጫወቻ አሸንጓሊቶችንም ሸፍኗቸው። ልጆች ሲተኙም በምሽት የፊት ምልክት ያለባቸውን አሸንጓሊቶች ካጠገባቸው አብራችሁ አታስተኙ ወይም ካጠገባቸው አርቁ። በጥንቃቄ አስቡ። ፈገግ ያለች ሕፃን ልጅ ፎቶ ወይም ስዕል በቤታችሁ ግድግዳ ላይ ተሰቅሎ እናንተ ልትዘነጉት ትችላላችሁ። ግን ጂኖቹ፣ ጋኔኖቹና ሸይጣኖቹ አይዘነጓትም፣ አይረሱም። ስሜትን ለሚያንጸባርቁ ምስሎች ይሳባሉ። የዚህ አይነት ምስሎች የቤቱን ድባብ ከባድና ረፍት የለሽ እንዲሆን ያደርጉታል። ከዛሬ ጀምሮ ቤታችሁን የመላኢካዎች እንጂ የጂኖች መኖሪያ ላለማድረግ ቁረጡ። ቤታችሁ ውስጥ የዚህ አይነት ነገር ካለ አሁኑኑ አጣሩ። ካለም አስወግዱትና የእዝነት በርን ክፈቱ። ሶስተኛው ቦታ ረሱላላህ ሰለላሁ ዐለይሂ ወሰለም እንዳሉት ለወንድ አንድ አንሶላ፣ ለሴቷ አንድ አንሶላ፣ ለእንግዳው አንድ አንሶላ፣ አራተኛው ለሸይጧን ነው። የዚህ አይነት አልጋ በቤታችሁ ካለ ማንም የማይተኛበት፣ ትራሱ የሰው ጠረን ካለው፣ አንሶላውም ዘወትር ካልተጸዳ ጂኖች በዛ መኖር ሊጀምሩ ይችላሉ። በመጀመሪያ ምንም ነገር መኖሩን ልብ ላትሉት ትችላላችሁ።
ግን ቀስ በቀስ እንቅልፋችሁ መረበሽ ይጀምራል። ልጆች ተኝተው ይጮሃሉ። አንገት መያዝ፣ በተኙ ጊዜ የሆነ ሰው የገፋቸው አይነት ስሜት መሰማት ሊሰማችሁ ይችላል። ዶክተር ታማክራላችሁ፣ ግን ችግሩ አይለቃችሁም። ምክንያቱም ጉዳዩ ያለው ከሰውነታችሁ ጋር አይደለም። በቤታችሁ ጥግ ላይ ጂን አለ፣ እናንተም አላወቃችሁም። ስለዚህ የማትጠቀሙበትን አልጋ አጥፋችሁ አስቀምጡት። አንሶላዎቹንና ትራሶቹንም ዘወትር ለፀሐይ ብርሃን አጋልጡ።